እግዚአብሔር እንደተናገረ ቦታ ቦታ ያዘ። ታዲያ አትመሰክርም ነበር? ፈርተር በጣም ከባድ ሁኔታ ነበር። እስቲ ያለውን ነገር እስቲ ንገረኝ። በሰዓቱ የነበረውና እግዚአብሔር ያደረገልን ንገረኝ እስቲ። በጣም መጥፎ ነገር ውስጥ ነበር። አንስ በቃ ማለት ከሰው ጋር እዛ ቤት ውስጥ ረብሾኝ ነበር። ተወስኖ እምቢ አለኝ። ከዛ በኋላ በቃ በጣም ወደ ሌላ ነገር ወጋውቱ ወደ 3 ብር። ኦኬ አንተ ወቅተዋል? አዎ። ከዛ በቃ ከዛ በኋላ ወደ መጥፎ ነገር ውስጥ ገባ። ከዛ በቃ ጓደኞቼ ነገሮችን አስተካክለው ወደ 60 ነው 70 ሺህ አውጥተን። ኦኬ ነገሩ ከፍ ያለ ደረጃ ላይ ነበር ማለት ነው። አዎ እጁ በጣም ከባድ ነበር። ተዘግቶ ነበር ሁሉ ነገር። አሁን ግን ከዚህ በኋላ ሰው መውጋት ለሰው እንደማትመታ ታውቃለህ? ትመታለህ? በፍጹም አትመታም። ጨዋ የሆነ መንፈስ አንተ ላይ ወርዶ። አሜን አሜን አሜን። በኢየሱስ ለድብድብ የሚያዘጋጅ ክፉ ይመታል። አሜን። ነካክቶም ወደ ክፉ የሚያስገባውን ስፒሪት መትቻለሁ። አሜን። ከዚህ ቀን ጀምሮ ነገርን እግዚአብሔር እንዳቀና የባህሪ ለውጥ ባንተ ላይ ሆነ። አሜን። በኢየሱስም አሁን ደጆች ይከፈቱልህ። አሜን። በረከትን ጠላት በሌላ መንገድ በላ አይደል? አዎ። ያለህን የነበረን ነገር ሁሉ በላ። በትክክል ግን የሚገርመው አሁን እንደገና በኃይል ትነሳለህ። አሜን። በስፖርት ቤቱ ብቻ አይደለም፣ እግዚአብሔር ሌላ በረከት እጅ ላይ ያመጣል። አሜን አሜን። እጅግም እስክትበልጥ ድረስ ነገር እየበዛ ይሄዳል። አሜን። ደጆች በኢየሱስም ይከፈታሉ። አሜን አሜን። ከዚህ ቀን ጀምሮ አስጨናቂ የሆነ ሁኔታ ውስጥ ላይ አንተ በርትተህ ትቆማለህ። አሜን። እግዚአብሔር እንዲያ ለቤተሰቦች የመፍትሄ ሰው አደርጋለሁ። አሜን። አንተ አስቸጋሪ ሰው እንደሆንክ ታውቃለህ። በትክክል በባህሪ ማለት ነው። በትክክል እንደው ስፖርት አሰልጣኞች ብዙ ጊዜ ጨዋ ናቸው፣ በጣም የዋ ናቸው፣ ሰውን አይነኩም። ስፖርት በባህሪው ፍቅር ነው የሚያስተምረው። ግን አንተ ደግሞ በተፈጥሮ ባህሪ ያለብህ ባህሪ አታልፍም። ሰው ከነካ ወዲያው ነው በቃ ከሰው ጋር ሰከንድ ትንሽ ነው የሚበቃኝ። ወዲያው ነው ወዲያው። አዎ ማለት ያው አምላክ ምስክሬ እንካ እኔ ጋር ያለው መንፈስ አንተ ጋር ገብቷል። አሜን። ና እስቲ ቆይ። ወንጌል መስበክ ትፈልጋለህ? በትክክል አጨብጭብ ውስጥ ለጌታ ክብር። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ደም ከበደል ሁሉ ያነጻል። ያነጻል። አሜን ሃሌሉያ። እግዚአብሔር አምላክ አላውቅም፣ ለቤቱ ክብር አንተን መርጦሃል። አዋቂነ 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 ጌታ አዋቂነ ሁሉን ቻይነ ሁሉን ቻይነ ሁሉን ቻይነ ጌታ ሁሉን ቻይነ ሰው መውደዱን ሲገልጽ በከንፈሩ ቃል አንተ ግን ለኔ ሞቴሃል። አንተ ግን ለኔ ሞቴሃል። አዋቂነ 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 ጌታ አዋቂነ። አረ ሁሉን ቻይነ ሁሉን ቻይነ ሁሉን ቻይነ ሁሉን ቻይነ ጌታ ሁሉን ቻይነ። ለምን እንዳልኩ ታውቃላችሁ? እግዚአብሔር አስቀድሞ ስለርሱ ያየሁት ነገር አለ አለ። ይሄ ሰው ስፖርት አሰሪ ብቻ አይደለም፣ የወንጌልን ስራ ይሰራል። እግዚአብሔር እንዲህ አለ፣ ልቡን ይለውጠዋል አለ። ጳውሎስን ሳውልን በደማስቆ መንገድ እንደያዘው ጌታ ይህን ሰው ይዞት ታሪኩን ቀይሮ ህይወቱን ቀይሮ ለክብር ያቆመዋል። ብዙዎች ምን አግኝቶት አይገርምም ምን ነክቶት ነው እስከሚሉ ድረስ ህይወቴ ዘመኔ ሁሉ ኢየሱስን ይሸታል። እግዚአብሔር እንደዚያ ነገርን ይቀይራል አለ። በእውነቴ ነው። የኑሮ ዘይቤ ይቀየራል። ንግግሪ ከዚህ ቀን ተቀየረ። እግዚአብሔር እንዲህ አለኝ፣ ለክብር ያቆምሃል አለኝ። አሜን። ቆይ ማገልገል ትፈልጋለህ? ማገልገል ትፈልጋለህ? በትክክል አግኝቼ በጣም ትፈልጋለህ? በትክክል ፈልጋለሁ። ሃሌሉያ። ከዚህ በኋላ ታገለግል። አሜን። በሚገርም ክብር። አሜን። ያው አምላክ ምስክሬ ባንተ ላይ ቅባትን ጠርቻለሁ። አሜን። በኢየሱስ ባንተ ላይ የአይን መከፈትን ጠርቻለሁ። ደጆች በኢየሱስ ስም አሁን ተከፈቱ። መንፈሳዊ ደጆች ተከፈቱ። የሥራ ደጆች ተከፈቱ። ታምራት ሆነልህ። የባህሪ ለውጥ ሆነልህ። በኢየሱስ ስም ነገሪ ሁሉ 100% ተቀየረ። አሜን። እግዚአብሔር ከዚህ ቀን ጀምሮ እይታ ይጨምራል። አሜን።
ለቤተሰቦች ታላቅ ማን? መጨረሻ ልጅ ነው። አንተ የመጨረሻ ነህ? ቤተሰብ ሁሉ በጌታ ናቸው? ግማሹ ናቸው፣ ግማሹ የተወሰኑ። አገልጋይ አለ በእናንተ ቤት? የለም። አክስቶች ነው። መንፈሳዊ መናጽር አይኔ ላይ ይቀመጣል። አሜን። ለይቶ ይዞ የሚሄድ እግዚአብሔር መንፈስ በእውነት ይሄን ስለ ስራ አትለቅም። አንተ እየሰራህም እያገለገልክ በድንቅና በተአምራት ትቀጥላለህ። አሜን። እግዚአብሔር አይኖችን ይከፍታል። አሜን። የሚገርመው ይሄ የሚሆነው በመታዘዝ ውስጥ ነው። አላውቅም። እግዚአብሔር 100% ነገር ተቀይሯል። አሜን። በሮች በኢየሱስም ተከፈቱልኝ። አሜን። ምን አግኝተው ነው እስከሚሉ ድረስ እግዚአብሔር ሰዎች እስኪገረሙ ድረስ ባንተ ህይወት እሰራለሁ አለኝ። አሜን። እጆች ተከፈቱ። አሜን። ተአምራቱ ነው ወደዋል። አሜን። ሃሌሉያ። አሜን። እስቲ እኔ ወታደር አይደለሁም ግን ትንሽም ቢሆን አንቺ ከምታደርገው አውቃለሁ። እስቲ ሰላምታ እንዴት ነበር? ወታደር ቤት የሚሰራ ሰው ታውቂያለሽ? አዎ የነቴ ባል ወታደር ነው። ጀነራል ፈይሳች ፈሮ ይባላል። እሺ አንቺስ ምን ላይ ነው የምትሰራው? አይ እኔ ካሸር ነኝ። ግብርና ምርምር በስቲ ግን የኢየሱስ ወታደር ነኝ። ሃሌሉያ። እግዚአብሔር እንዲህ አለ። አጋጣሚ አንድ ነገር ልናገርና እሱ ወንድሜ ምን ወሮ ነው ወደዛ ወደ ሩፋኤል በታች ነበርኩና አጋጣሚ ቤት እዚህ ገበያ ዳር የባለቤቴ ቤተሰቦች ጋር መጣን። መጽሐፍ ቅዱስ ይዘን ስንወጣ እኔና ልጆቼ በእውነት ልክ እንደ ፊልም ነበር የሚያዩ ማለት ነው። እዚህ ገበያ ዳር እውነት በቃ ኢየሱስ ጀግና ነው። እሱን አንድ ማረከልኝ ማለት ነው። ይሄን ልጅ በደንብ ነው የማውቀው ማለት ነው። እድለኛ ነህ ወንድሜ፣ እውነት እድለኛ ነው። የኢየሱስ ወታደር ነኝ። ሃሌሉያ። የኢየሱስ ወታደር ነኝ በለው። ዋጋለው ወኔ አልሸነፍም ለጠላት ተናገር። የኢየሱስ ወታደር ነኝ። ሃሌሉያ። የኢየሱስ ወታደር ነኝ። አልሸነፍም ዋጋለው ለጠላት ተናገር። ኦይ በጣም የገረመኝ እንደ ድራማ እያዩአችሁ ነበር። እሱን ማረከልሽ ጌታ። በጣም ለምን እንደሆነ ታውቃላችሁ? በቃ ሁሌ ነበርና በቃ ይሄንማ ጌታ በቃ ይሰጠኛል አሳልፎል ነበርና ከዛሬ 5 ወር በፊት አባቴ ያርፋል እና አባቴ ሲያርፍ ህይወቱ ራሱ ሲወጣ ህልም አይቼ ነውና የሆነ ቦሎኬሽን ቤት ሲፈርስ ተነስቼ አባቴ አርፏል። የሚገርማችሁ ነገርና እድለኛ ስለሆንኩኝ ማለት ነው። እዚህ መንደር ላይ ገበያ ዳር ላይ አሁን እኔ ጴንጤ ሆኜ አስባችሁታል? ማንም ይቀብር ጫት ቃሚ ነው እሱ በደንብ ያውቃል። ወንድሜ አረቄ ቤት ነው ያለው። እዛ አካባቢ የዝሙት መንደር ነው። እኛ ብቻ ነን ጴንጤ። ባሌ እንኳን ጴንጤ አይደለም። በጣም በሚገርማችሁ ሁኔታ ማለት ነው። ግን ባሌን አስገዝቶልኝ እንደፈለኩኝ መዝሙር እንደፈለኩኝ አጸልዬ ቤቴ እንደፈለኩኝ ማለት እኔ የበላይ ነኝ ማለት ነው። የበላይ በዛ መንደር ነው በገበያ ላይ የበላይ ኢየሱስን ስለያዝኩ ኢየሱስ ያድናል። እውነቴን ነው የምላችሁና ሁሌ ጌታ ሆይ በቃ ይሄንን መንደር አሳልፈ ትሰጠኛለህ ነበር። ጌታ ደግሞ ድብቅ ጦሩን አንስቶ ይሄንን ወንድም አሳልፎ ሰጠኝ። እልል ነበረ። አጨብጭቡ ለጌታ። ኢየሱስ ያድናል። በእውነት ነው የምላችሁ እሱ ያቀኝም። እኔ ጠዋት ወጣለኝ ከዛን ቸርች ነው የምንሄደው። ሰኞ ቀን ቸርቼ ስብሰባ ስላለብኝ እና ሌላ ቀን ማክሰኞ ነው ፍሪ ያለኝና ከሰኞ እስከ እሁድ በቃ ቸርች ነን ማለት ነው። እና እሱን ሰው በእውነት እንዴት እንደገረመኝ እንዳለው ነው ደግሞ እውነት ነው የተናገረው። አስፈሪ ነው። እውነቴን ነው የምላችሁ አስፈሪ ነው በጣም። ቆይ እሱን ንገሪኝ በደንብ። በጣም አስፈሪ ነበረ። በጣም ሰዎች ሲፈሩት ነው ያየው። እግዚአብሔር ዋናዎችን ነው አሳልፎ የሚሰጠው። አጨብጭብ ውስጥ ለጌታ ክብር። ኢየሱስ ያድናል። አስፈሪ ነው ማለት ያው ቅድም ጌታ ያወራው ባህሪ ነው። እኔም እኮ ብዙ ባህሪ ነበረኝ። ጌታ ለውጦኝ ቀይሮኝ ነው። ሁሉም ሰው እዚህ ያለው ባህሪን ለውጦልኝ ነው እንጂ ቁጭ ብለህ የምትሰማ አይደለህም። ባህሪን ቀይሮ እኮ ይሄን ታውቃላችሁ አይደል? እስቲ ለጌታ ክብር አምጡ ዝም ብለው። ኢየሱስ ያድናል። ስለዚህ እግዚአብሔር አምላክ እንደዚህ ያለኝ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ እግዚአብሔር አምላክ በፈረሹ ጉዳይ ላይ ገዢ ነሽ። አሜን ነኝ። አሜን አሜን። ገዢ የፈረሹ አይወርስሽም፣ አይወርሰኝም። ስለዚህ ባለቤትሽ በጌታ ነው። በጌታ አይደለም፣
በጌታ አይደለም። አሳልፈ ልስጥሽ በደንብ ትፈሪያለሽ? ኧረ አልፈራም። ይኸው ጠራሁት በጌታ በኢየሱስ ከዚህ ቀን ጀምሮ በክርስቶስ ኢየሱስ ደም ማርከዋለሁ፣ በስሙ ኃይል ማርከዋለሁ። እግዚአብሔር እንዲያል ለቤትሽ ሰላምን እሰጣለሁ አለ። ለቤትሽ እረፍትን እሰጣለሁ። ይሄ ብቻ አይደለም፣ ስውር ጦሮች አሉ ባንቺ ቤት ልንገርሽ፣ ሰላምሽን የሚያናውጥ። አሁን ፊትሽ ስታይ ሰላም ነሽ፣ እጅግ የተመቸው ሰው ትመስያለሽ። ነገር ግን እግዚአብሔር እንዲያለኝ ድብቅ ሰልፎች አሉ ቤትሽ ላይ ነውጥ የሚተካ መንፈስ። አንዳንድ ጊዜ አገር ሰላም ነው ስትይ መጥቶ የሚያናውጥ ስፒሪት አለ። እግዚአብሔር ከዚህ ቀን ጀምሮ በደሜ ኃይል መትቻለሁ አለኝ። በእውነት በሮችሽ አሁን ተከፈቱ። እግዚአብሔር እንዲያለ ድንቅና ተአምራትን አደርጋለሁ፣ ሰላሜን አበዛልሻለሁ አለኝ። አሜን። ኢየሱስ ጌታ ነው፣ ታማኙ ጌታ። አሜን። ባለቤትሽን አሳልፌ ሰጠሁ። አሜን አሜን። የምታመም ሰው ደግሞ ተፈወሰ። አሜን። እግዚአብሔር እንዲያለኝ በቤትሽ ላይ እንግዳ ነገር አደርጋለሁ። አሜን። ልክ እንደ ይስሐቅ ነገርሽ እየከበደ ይሄዳል። ከዚህ ቀን ጀምሮ ወራሽ ትሆኛለሽ። አሜን። እንዲያለ ቤተሰቦች ያንቺ ቤተሰቦችሽን የሱን ቤተሰቦች ትወርሻለሽ አለ። አሜን አሜን። አየው ይኸውልሽ፣ በቤተሰቦችሽም ጌታን ያልተቀበሉ ሰዎች አሉ። ባንቺው በራስሽ ቤተሰብ እንደገና በባለቤትሽ ሙሉ በሙሉ አጠቃላይ እነዚህን እግዚአብሔር እንዲያለ አሳልፌ እሰጥሻለሁ። አሜን። ትወርሻለሽ አለ። አሜን። ተፈጸመ፣ አሜን። ተፈጸመ፣ ተፈጸመ በኢየሱስ